ነው ልገልክ ነው ያልኩ ልገልክ ነው አንተ ምንድነው የሌለ ልገልክ ነው ምን ሊልቀትላን እቺ ባቄላ ካደረች አትቆረጠምና ነው ነገሩ እንደዛ ነውና ነገሩን በትኩረት ማየት አስፈላጊ ነው። ቪዲዮን ተመልክታችኋል፣ በሰፊውም እየተዘዋወረ ይገኛል። እኔ ሰሞኑን ስላችሁ እንደነበረው የነዘመርኩንና ሀብታሙ አያሌው ግብረ አበሮቻቸውን ስልጤ ውስጥ አሰማርተው የሃይማኖት ግጭት እንዲነሳ ከፍተኛ የሆነ ብጥብጥ እየፈጠሩ ነው። ስለዚህ ይህ ቪዲዮ በኃላፊነት ለስልጤ ዞን መንግስት እንዲደርስ ሼርና ሜንሽን አድርጉልኝ። ሜንሽን እያደረጋችሁ አድርሱት። ቪዲዮን ቫይራል እንዲወጣ የተቻላችሁ ነገር ሁሉ አድርጉት። የምትመለከቱት ቪዲዮ ላይ ይህ ስልጥኛም አማርኛም ተናጋሪ የሆነ በብሔረሰባዊ ማንነቱ አማራ የሆነ የነዘመርኩና ሀብታሙ አያሌው ተላላኪ የሆነ ልጅ አንድን አማርኛ ከስልጥኛ ቋንቋዎች አማርኛ መናገር የማይችል ልጅ ገንዘብ ስለተከፈለኝ እገልሃለሁ ነው የሚለው። አንደኛ የስልጤ ዞን መንግስት አንድን ሰው ራሱን መከላከል የማይችልን ሕፃን እገልሃለሁ ብሎ የሚዝትበትን ወጣት በፖሊስ ቁጥጥር ስር በህግ ቁጥጥር ስር አውሎ እንዲጠየቅ ማድረግ ያስፈልጋል። ሁለተኛው እኔ እላችሁ እንደነበረው የሃይማኖት ግጭት መፍጠር ስለሚፈልጉ እኛ ይሄ ቪዲዮ ከወጣ በኋላ እንዲደረግ እንደዚሁን እንዲፈጠር የምንል ስለመሰላቸው ከህግና ስርዓት ውጪ ሐሳብ የምንሰጥ ስለመሰላቸው ለማስጮህ የፈጠሩት አጀንዳ ነው። ስለዚህ ሁለት የፖለቲካል ተልኮም አለው፣ ፖለቲካል ሚሽንም አለው ይሄ ልጅ። ሁለተኛ በወንጀልም ሊጠየቅም ይገባል፣ በመደበኛ ወንጀልም ሊጠየቅ ይገባል። ይሄን ቪዲዮ ሁላችሁም ሼር እያደረጋችሁ አድርሱት። ምክንያቱም ይሄ ልጅ የማይጠየቅ ከሆነ ባለቤቱን ካልና ቋጥሩን አይነቀንቁ ነው ነገሩ። ስለዚህ ሰው አንጠየቅም ብለው ስላመኑ ያደረጉት ነገር ስለሆነ ሚሽን ስለሆነ ሌሎችም በርካቶች ገንዘብ ተከፍሏቸው እንደዚህ አይነት ኦፕሬሽን ለመስራት ዝግጁ የሆኑ ሰዎች ስላሉ በዚህ ጋጠወጥ ላይፍ ኦፍ ዳኒ በተባለ ሰው ላይ ህጋዊ እርምጃ ሊወሰድበት ይገባል የሚል መልእክት አለኝ።